የኢትዮጵያ መንግስት ወደ ጦርነት የሚያስገባ ትንኮሳ እያደረገ ነው ስትል ኤርትራ ከሰሰች። ኢትዮጵያ በሚዲያ የጦርነት ቅስቀሳ እያደረገች ነው በማለትም ከኤርትራ የተሰማ መረጃ አመላክቷል። በትግራይ ዳግም ጦርነት እንዳይቀሰቀስ ሀገራት ጥረት እንዲያደርጉ ጥሪ ቀረበ። ጦርነቱ ሊቀሰቀስ የሚችልበት እድል ሰፊ ነው ተብሏል። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው ጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሳይሳካ መቅረቱ ተነገረ። የሟቹ ሞዴል ቀነኒና የአርቲስት አንዱዓለምን ጉዳይ በሽምግልና ለመቋጨት ተሞክሮ እንደነበረ ነው የተገለጸው። የዶክተር አንዱዓለም ገዳይ በ25 ዓመት እስራት መቀጣቱ ተሰማ። ውሳኔው ብዙዎችን ያሳዘነ ውሳኔ ነው ተብሏል። በተመረዘ ምግብ የ7 ሰዎች ህይወት ማለፉ ተሰማ። ድርጊቱ የብዙዎችን ልብ የሰበረ ሲሆን ሟቾች የአንድ ቤተሰብ አባላት መሆናቸው ተገልጿል። ሰላም ጤና ይስጥልን የፈጠነ ሚዲያ ተመልካቾች፣ ከዚህ ሰዓት ጀምሮ መረጃዎቻችን ወደ እናንተ ይደርሳሉ። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። የኢትዮጵያ መንግስት ወደ ጦርነት የሚያስገባ ትንኮሳ እያደረገ ነው ስትል ኤርትራ ከሰሰች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። ባለፉት 2 ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ሲሉ አቶ የማነ ተናግረዋል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር እንደሆነም ነው የገለጹት። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከ7 ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ፣ ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተሳታፊነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። አቶ የማነ ጨምረው እንደተናገሩት የኢትዮጵያ መንግስት በኤርትራ ላይ ጦርነት በመስበክ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ብለዋል። በትግራይ ዳግም ጦርነት እንዳይቀሰቀስ ሀገራት ጥረት እንዲያደርጉ ጥሪ ቀረበም። ሂዩማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ ባወጣው ማሳሰቢያ ጥሪ አደረገም። በትግራይ ዳግም ግጭት የማገርሸቱ ነገር ከምንጊዜውም በላይ ከፍተኛ መሆኑን የገለጠ ሲሆን የዲፕሎማሲና ውጥረት ማብረጃ ስራ ሊሰራ ይገባል ተብሏል። ድርጅቱ የፕሪቶሪያው የግጭት ማቆም ስምምነት አስማሚ የሆኑት አፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዲችሉም ነው የተጠየቀው። ሂዩማን ራይትስ ዎች አፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት እየተጣሰም ነው ብሏል። የተባበሩት መንግስታት ድርጅት በኢትዮጵያ መንግስት ተጽዕኖ ዓለም አቀፉ የሰብአዊ መብት ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ በማድረግ መንግስት ጥሰቶችን በራሱ የፍትህ ስርዓት እንዲያይ ከ2 ዓመት በፊት ወስኖ ነበር መባሉን ተነግሯል። የኢትዮጵያ መንግስት በጦርነቱ በደረሱ ጥሰቶች ላይ የጀመረው የፍትህ ሂደት ግን ወደፊት ሊራመድ አለመቻሉ ተገልጿል። የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ማለታቸው ተሰማ። ድምፃዊው ከእስር ከተለቀቀ በኋላም ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችንና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስ ቀርቷል ተብሏል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ሕግ ከላከ በኋላ አቃቢ ሕግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ ይታወሳል። በወቅቱ የድምፃዊው ጠበቆች ደንበኛዬ ያለ አግባብ ታስሯል በሚል ፖሊስንና አቃቢ ሕግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱዓለም በዋስ እንዲለቀቅ መፍቀዱ አይዘነጋም። የሽምግልናው ሂደት መክሸፉና የቤተሰቡ በእርቅ አንስማማም ማለታቸውን ተከትሎ
ቀጣዩ የህግ ሂደት በምን መንገድ ሊቀጥል እንደሚችል የታወቀ ነገር የለም። የዶክተር አንዱዓለም ገዳይ በ25 ዓመት እስራት መቀጣቱ ተሰማ። ዶክተር አንዱዓለም ዳኜ ላይ የግድያ ወንጀል ፈጽሟል የተባለው ግለሰብ በ25 ዓመት ጽኑ እስራት መቀጣቱ ነው የተገለጸው። ከፍተኛ ፍርድ ቤቱ በዋለው ችሎት ተከሳሽ እሱ ባለው ወይም ሳሙኤል ነበረ የተባለው ግለሰብ ጥር 24 ቀን 2017 ዓ.ም ከምሽቱ በግምት 1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ባህር ዳር ከተማ 7 አሜት ቀበሌ ልዩ ስሙ ቆሸ ተብሎ ከሚጠራው ስፍራ የጦር መሳሪያ ይዞ ከሌሎች ግብረ አበሮቹ ጋር በመሆን ወንጀሉን መፈጸሙ ተነግሯል። ወንጀል ፈጻሚዎቹ በሰዓቱም ከባህር ዳር ከተማ ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄድ የነበረውን ዶክተር አንዱዓለም ዳኜን የያዘውን ንብረት ለመውሰድ እንዲመቻቸው በማሰብ ያሽከረክር የነበረውን መኪና እንዲያቆም ሲጠይቁት ፈቃደኛ ባለመሆኑ 2 ጥይት በመተኮስ ዶክተር አንዱዓለምን ደረቱንና ክንዱን በመምታት ግድያውን መፈጸማቸው በችሎቱ ተገልጿል። በተመሳሳይ ጊዜና ቦታ ላይ ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄድ የነበረው ዶክተር በረከት አማረ ላይ 2 ጥይት በመተኮስ የመኪናውን ቦዲ በመምታት ተበዳዩን የሳተው በመሆኑም በፈጸመው ከባድ የሆነ ሰው የመግደል ሙከራ ወንጀል የሚል 2ኛ ክስ ተከሷል። በ3ኛ ክስ ሐሰተኛ የቀበሌ መታወቂያ ሰነዶችን የመገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትህ መምሪያ ክሶች እንደቀረቡበት ተመላክቷል። በመሆኑም በ3ቱም ክሶች የጥፋተኝነት ፍርድ ሰጥቶም የቅጣት አስተያየቶችን በመመርመር ተከሳሹ በአጠቃላይ በ25 ዓመት ጽኑ እስራት እንዲቀጣ በሙሉ ድምፅ ውሳኔ መስጠቱን የአማራ ክልል ጠቅላይ ፍርድ ቤት አስታውቋል። በ3 ወንጀሎች የተከሰሰው ግለሰቡ የተፈረደበት የእስር ውሳኔ አስተማሪ አይደለም የሚል አስተያየት እየተሰጠ ይገኛል። በመሆኑም እንደገና መታየት የሚችልበት አግባብ ቢኖር የሚሉ ጥቆማዎች እየተሰጡ ይገኛሉ። በተመረዘ ምግብ የ7 ሰዎች ህይወት ማለፉ ተሰማም። በጉራጌ ዞን የተመረዘ ምግብ የበሉ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ህይወት ማለፉ ነው የተነገረው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባውራው ከ6 ልጆቹ ጋር ህይወታቸው ማለፉ ተገልጿል። ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8 የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸው ተነግሯል። ራት በአብሮነት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ተገልጿል። ከተጎዱ የቤተሰቡ አባላት የ5 ዓመት የ7 ዓመትና የ17 ዓመት 3ቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተነግሯል። የተቀሩ ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመትና የ15 ዓመት እህትና ወንድም ህይወት በሁለተኛው ቀን ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 ሊያሻቅብ ችሏል። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ህዳር 9 ቀን ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ ተሰምቷል። የባለቤቷንና የ6 ልጆቿን ህልፈት ያልሰማችው የልጆቹ እናት በሚኒሊክ ሆስፒታል በጽኑ ህሙማን ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯን ለማወቅ ተችሏል። ቤተሰቡ የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ የምርመራ አጣሪ ግብረ ኃይል ተዋቅሮ የማጣራት ስራ መጀመሩን መረጃዎች ጠቁመዋል። ኮማንደር ያለው የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል እስካሁን 10 ሰዎችን በቁጥጥር ስር አውሎ ምርመራ እየተደረገ መሆኑን ለማወቅ ተችሏል። ተመልካቾች የዛሬው መረጃዎቻችን የሰማችኋቸው ናቸው። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።